ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን ከርማችኋል? ዛሬ ይዘንላችሁ የምንቀርበው አቶ ልደቱ አያሌው ለጦማሪ ዳንኤል ብርሃኔ የጻፈውን ምላሽ ነው። ዳንኤል ብርሃኔ ከቀናት በፊት በፌስቡክ ገጹ ላይ ባሰፈረው መልእክት አቶ ልደቱን በነገር ሸንቆጥ አድርጓቸው ነበር። ዳንኤል በፌስቡክ ገጹ ላይ ያስተላለፈው መልእክት የሚከተለውን ይመስል ነበር። የልደቱ አያሌው ነገር የጤና ነውን? በየዩቲዩብ እየዞረ ስለ ጌታቸው ረዳ የሚያለቃቅስበት ምክንያት አልገባኝም። ተጀምሮ ያላለቀ ፍቅር አላቸው እንዴ? ወደ ኮንፌዴራሊስቶች ግንባር መልምሎት ነበር ይሆን ሲል ነበረ ዳንኤል ብርሃኔ ጥያቄውን አቅርቦ የነበረው። አቶ ልደቱ ደግሞ በምላሹ ከዚህ የሚከተለውን መልእክት አስተላልፏል። ዳንኤል ብርሃኔ የተባለው ሰው ስለ እኔ ፌስቡክ ላይ የጻፈውንና ስክሪንሾት አድርገህ የላክልኝን መልእክት ደርሶኝ አንብቤዋለሁ በማለት ይጀምራል። ይህን መልእክት የላከለት የፌስቡክ ስሙ ሊገባው በየነ የተባለ አንድ ጦማሪ ነው። አቶ ልደቱ መልእክቱን ሲቀጥል ለትብብር አመሰግናለሁ። በነካጅህ የሚከተለውን አጭር መልእክት አድርስልኝ። ስለ አቶ ጌታቸው ረዳ እየዞርኩ ሳይሆን እየተጋበዝኩ ያወራሁት አቶ ጌታቸው ለትግራይ ሕዝብ ህልውና ተንቤን በረሃ ድረስ ወርዶ የተዋጋ ታዋቂ ታጋይ ስለነበረና ለከፈለ መስዋዕትነትም ትልቅ አክብሮት የሚሰጠው ሰው ስለሆነ ነው። ለእንዳንተ አይነቱ ጦርነቱን ቶሎ ጀምረን እንጨርሰው በማለት ህዝብን ለጦርነት ቀስቅሶ ወደ ጦርነት ከማገደ በኋላ በእናቱ ቀሚስ ስር ተደብቆ ለከረመና ቦርጩን አሳብጦ ብቅ ላለ የከተማ ዱላይ ሰው ከዚያም በላይም ሚሊዮን ወጣቶችን ስላስጨረሰበት ጦርነት መጽሐፍ ጽፎ ለመክበር ለሞከረ የደም ነጋዴ ግን ክብር ስለሌለኝ የምሰጥ መልስ የለኝም። አዲስ አበባ ናፍቆ ከሆነ እንደ ወዳጆች ማመልከቻ ጽፈህ ተደመር እንጂ እኔ እንደ እጅ መጥኛ ለማድረግ አትሞክር ብለዋል በልልኝ ሲል አቶ ልደቱ መልእክቱን አስተላልፏል። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ በማድረግ አብራችሁ እንድትቆዩ በቅርቡ ጋብዘናችኋል። መልካም ጊዜ